ከህይወቴ ላይ ውጣ ብላ ነበር። ያው የሰው ልጅ አይደለንም? አንድ ቀን ብንሳሳት በሁለተኛው ቀን ደግሞ አንሳሳትም። የሰው ልጅ ይሳሳታል፣ ይታረማል፣ የታወቀ ነው። አላሃችን ብቻ ነው የማይሳሳተው። ስለዚህ በመጨረሻ ደግሞ እሷም አይ የሰውየው ዛሬ እሺ ብዬ ተቀብዬው ነገ በህይወቴ ላይ ምን እንደሚያደርስ ስለማላቅ የእናንተ እውነት ነው፣ ወደ ህግ መሄድ አለብኝ፣ ለህግ መቅረብ አለበት ብላ አመነች። ፊት ለፊት ተፋጠጡ። እንደምታውቁ ሚስቱ ፌንት ነቅላ ወደቀች፣ ሐኪም ቤት ሄደች ተባለ። አሁንም ሐኪም ቤት አላህ ሱብሃነሁ ወተዓላ አፌ ያርጋት። እንዲህ ባለ ሀብት ሆኖ ብር አለን ብለው እንደፈለጉ የሚዝናኑ ሰዎች በሙሉ ሐኪም ቤቱ ለነሱ ይሁን እንጂ ለምስኪን እናቶች አይደለም። ባሌ ያለ የልጆች አባት ነው፣ ታማኝ ነው፣ ከኔ ጋር ይኖራል ብሎ ቁጭ ብለው ልጃቸው ያሳደጉ ወይም ይሄ ሀብት ለፍተው ደክመው ሳይበሉ ሆዳቸው አስረው ለፍተው ለልጆቼ ነገ የልጆቼ ቅርስ ይሆናል፣ ልጆቼ በሰዓት ያድጋሉ፣ ልጆቼ አይራሉ ብሎ ደክሞ ባመጡት ሀብት እናት ቤት ትቀመጥና ባል ደግሞ ሀብት ሲመጣለት እንደፈለገ እንደዚህ የሚጫወቱ እኔ ሁሉም ያልኩኝ አይደለም። አንዳንድ ባለ ሀብቱ ባለጌዎች አሉ፣ ብር ስላላቸው ሀብት ስላላቸው በሴት ልጅ ላይ ለዛውም እኮ ወጣት በሆኑ ሴቶች ገና ልጅ አገረድ በሆኑ ሴቶች ላይ እንደፈለጉ ሊጫወቱ ይፈልጋሉ። ሰው በዳካማ ጎኑ ነው የሚገሙበት። ብር ይሰጣቸዋል፣ እንደፈለጉ ብር ይሰጣሉ። ከዛ በቃ እንደነሱ። በነገራችን ላይ እኔ በወንዶችም አልፈርድም። ለምን ሺ ጊዜ እከካም አልሆንም። ሺ ጊዜ ራሴን ጎድቼ ፈጣሪዬን አስከፍቼ ነገ ሞት አይቀርልኝ ይሄዳለሁ። ምሳሌ አሁን በሁለተኛ ደረጃ ለአባቴ ስል ያደረኩት ነገር ነው ብላለች። ገና ከምህረት ውጪ ሌላ የደፈራት እንደዚህ ነገር ያደረሰባት እሷ ግን ጥሩ G+1 ተከራይቶ የሚያስቀምጣት ስራ እንድታቆም ያደረጋትን ሌላ ልጅ ሰላም የምትባል ልጅ መታከስ አቅርባለች። ሁለት ሲሆኑበት ሙሉ በሙሉ አምነዋል። ስለዚህ በብር ነው የተደራደረው። ብር ልክፈልህ፣ ከዚህ ጉዳይ ላይ ውጣ፣ ቢሮህን ደግሞ እስከዚህ ነው፣ ጥሩ ቢሮ እንድትከራይ፣ እናንተም ወጣቶች ናችሁ፣ ብር እንዲኖራችሁ፣ ብር የፈለከው ብር ልስጥህ፣ ቼክ ልጻፍልህ፣ ከዚህ ህይወት ላይ ውጣ፣ እኔም ጨንቆኛል፣ ቤተሰቦቼ ተጨንቀዋል፣ ሚስቴና ሐኪም ቤት ተኝታለች፣ ስለዚህ ከዚህ ህይወቴ ልውጣ፣ ብዙ ተጨናንቅ ያለሁ፣ ስራ ቦታ መሄድ አልቻልኩም፣ ከጓደኞቼ ርቄ ያለሁ፣ ይሄ ወሬ ሙሉ በሙሉ ሸፍነው አይውጣ፣ ይቅር፣ ተጨንቅ ያለሁ፣ ተረዳኝ፣ አንተ ወንድ ልጅ ነህ፣ ተረዳኝ። እንደ ወንድ ልጅ ቢሆን እንዳንተ ልክስክስ ሆኖ ነው የሚረዳ? እሱ እኮ ጀግና የወለደችው ጀግና ነው። እንዳንተ በብር የሚተማመን ሳይሆን በጉልበቱ ተማምኖ ጤነኛ ነው። በጤናው ሰርቶ የሚበላ ጀግና ነው። እንዳንተ ዝርክ ከሆነ ባለ ሀብት ጋር የሚደራደር በብርም የሚደራደር ሰው አይደለም። እንኳን ይሄ ዛሬ ያንተ ተልካሻ የሆነ ብር ተወና ስንት ሚሊዮን ብር ይጻፍላችሁ ሲባሉ እምቢ ብለው ጥግ ያደረሱ ጀግኖች ናቸው። አንተ ግን ብር ስላለህ እንደፈለክ በሴት ላይ ትጫወታለህ። ለዛውም ወጣቶች መርጠ ቤተሰብ እንደሌላቸው ስራ እንደሚፈልጉ አውቀህ በእነሱ በዳካማ ጎናቸው ትገባለህ። ለምን አጠገብህ እነሱ የምታክል ሴት ልጅ አስቀምጠህ ቤት ውስጥ እነዛ ሴቶች የሚያክሉ ቤት ውስጥ አስቀምጠህ በሌላ ሴት ላይ ግን ትጫወትባቸዋለህ። የጊዜ ጉዳይ እኮ ነው። ሀብት ይሄዳል ይመጣል። አንተ ሀብታም ስለሆን ከልጆችህ ተንከባክበህ ነው የምታሳድገው። ግን እነዚህ የምስኪን ልጆችን ደግሞ አንተ ጋር ስራ ሊሰሩ ሊመጡና በዳካማ ጎናቸው ገብተህ እንደፈለግ ትጫወትባቸዋለህ። ያንተ ልጆች እኮ በሌላ በኩል ምን እንደሚሰሩ አታውቅም። ምን አይነት ጥቃት እንደሚደርስባቸው አታውቅም። የዛሬው ብቻ ማየት የለብህም፣ የነገው ማሰብ አለብህ። ሰው እኔ እኮ አንዳንድ ሰው ማለት ነው ሀብታም ሲሆን ጊዜ ጭንቅላቱ እንዳለ በብር ነው የሚደፈነው። እንዱ የትኛው ሀብታ አግኝቼው ሳይቆጣኝ ምን ሳይለኝ እንዴት አድርጌ ሊጠይቀው? እኔ ምለው በቃ ሀብት ሲመጣ እኮ ቦርጫቸው ይመጣል። ሀብት ሲመጣ ይወፍራሉ። ሀብት ሲመጣ መኪና ይይዛሉ። መንቀሳቀስ አይችሉም። በዛ ልክ ነው ሙሉ ማሰቢያቸው ሞራ የሚሸፍነው። ምንድን ናቸው? እኔ ምነው አይገባኝም እኮ ለምንድን ነው እንደዚህ በዚህ ልክ ጭምልቅቅቅ የሚሉት? ሚስት ያላቸው ሚስታቸው ቤት አስቀምጠው ከነሱ እኩል ለፍታ ደክማ ወይ ሀብት ካፈራች በኋላ እሷ ቤት ውስጥ ትቀመጣለች። እሱ የትኛው ሴት ቆንጆ ናት፣ የትኛው ሴት ዳሌ ያላት፣ የትኛው ሴት ጸጉር አላት፣ የትኛው ሴት ቢክራ ናት፣ የትኛው ሴት እንደዛ ብሎ እሷን የፈለጉ የሚያሳድዱ በብራቸው። ያኔ ብር አለን እኮ ነው። ብር አለን፣ ባለ ሀብት ነን፣ ማንም አይጠይቀንም።
ኦፍኮርስ ማንም አይጠይቃችሁም። ምክንያቱም ኢትዮጵያ ላይ ህግ በሙሉ በብር ነው የሚንቀሳቀሰው። ኢትዮጵያ ላይ ህግ በብር ይንቀሳቀሳል። ብር የሌለው ሰው እንኳን መታወቂያ ማውጣት አይቻልም ኢትዮጵያ ላይ። ይሄ የታወቀ ነው። ኦፍኮርስ እናውቀዋለን። ሆኖም ቀረ ግን ለልጆቼ ብላችሁ አስቡ። ሰው የዘራው ነው የሚያጭደው። ሰው የዘራው ያጭዳል። ማንኛው ሰው ግፍ የሰራ ሰው ግፉ ሳይደርስበት አይኖርም። እኔ ግን ሚያመኝ በልጆቻችሁ ሳይሆን በራሳችሁ ላይ በአደባባይ መዋረድ ነበር። ምንም በማያውቁ ልጆቻችሁ ላይ ግፉ በእነሱ ላይ ይደርሳል። ለምን ይሄን ነገር ታስባላችሁ? ሴት ልጅ ያላችሁ እናንተ ለምን ሌላ ሴት ልደፍሩ ትሞክራላችሁ? ለምን ሌላ ሴት ልጅ ዞር አድርጋችሁ ታያላችሁ? የእናንተ ልጆች ማንም ሊነካቸው ካልፈለጋችሁ ለምን የሌላ ሴት ሰው ልጅ ሴት ለምን ትነካላችሁ? ስለዚህ አሁን ሁለት ሆኑ። ገና ሌላም አለ ተባለ። ሌላም አለ ገና ሌላም አሉ። እቺ ደግሞ ለአባቴ ብዬ ነው። አባቴ አለናት አሳድጎኛል። ለፍቶ ደክሞ አሳድጎኛል። ነርቭ በሽታ ነበርበት። እሷ አሳድጋለሁ ብዬ ነው ብሩ ፈልጌ ነው ከሱ ጋር እንደዚህ ያሳለፍኩት። ግን እኔ ስራ አልሰራም ነበር። አልፎ አልፎ ነው ስራ ቦታ መጣው ነበረው። ቤት ተከራይቶ አስቀምጦልኛል። በወር ወር ተቆራጭ ያለኝ እንደፈለኩኝ ነው የምኖረው ነበረው። ግን አሁን በምህረት ላይ ይሄ ነገር ሲደርስ ወጣሁኝ። ምክንያቱም በፊት ለአባቴ ብዬ ነው። በፊት ደግሞ ተሰሚነት አይሎደኝ። ምክንያቱም ብር ስላለው ባለ ሀብት ስለሆነ ሰው በሙሉ የሚሰማው ለሱ ነው። ህግ የሚሰማው ለሱ ነው በብሩ ስለሚተማመን። እኔ ድሃ ስለሆንኩኝ ማንም የሚሰማኝ ስለሆነ፣ ስለዚህ አሁን እናንተ ስላገኘሁኝ እናንተ እንደምሰሙኝ ስላወቅኩኝ ነው ወደ እናንተ የመጣሁኝ ብላ አቤቱታ አቀረበች እላችኋለሁ። ሰው በህግን የማይፈታው ነገር እኮ ነው ዘላለምና የነስራ የሚፈቱት። እንደው እናንተ እድሜና ጤና አላህ ይስጣችሁ። ወላሂ ላዚ ምንም አይነት በሽታ አላህ አያምጣባችሁ። ሁሌ ጤነኛ፣ ሁሌ ለተቸገረ ሰው የምትረዱ ሰዎች ጀግና ሁን። እናንተ ለእናንተ እኔ ቃላት የለኝ፣ ቃላት ያንሰኛል። በነጻ ህዝባችሁን እንባ ትጠርጋላችሁ። ግን ህግ ቦታ የተቀመጡ በብር ነው የሚሰሩት። አላህ ይፈረዳቸው። እንደዚህ በሰው ላይ ግፍ የሚሰሩ ሰዎች በሆኑ አላህ ይፈረዳቸው። ሴቶቹ ቀን አድርጎ እንዳይሄዱ ትዳራቸው መስርተው እንዳይኖሩ ነው የሚያደርጓቸው። ለምን ከቻላችሁ እርዱ፣ ካልቻላችሁ በቃ ዝም በሉ። ግዴታ የኢትዮጵያ ሴቶች በሆኑ የእናንተ እንትን ማለት ነው እንዴ? የእናንተ እንደፈለጋችሁ ልትጨፍሩባቸው ነው? እነሱም ነገ እኮ ህይወት ይመሰርታሉ፣ ትዳር ይይዛሉ፣ ልጅ ይወልዳሉ። ለምን ልባቸው እንዲሰበር ታደርጋላችሁ? ለምን በልጃችሁ ላይ ሊደርስ ማትፈልጉ ከሆነ በሌላ ሰው ላይ እንዲደርስ ለምን ታደርጋላችሁ? አረ ተው፣ ህሊና ይኖራችሁ። ተው፣ የሴት ልጅን በዚህ ልክ ልቧን አትስበሩ። ተው። ዛሬ ውርደትህ መጨረሻ ውርደታም እንደሆንክ ስታጊዜ በብር ልደራደር። ዘላለም መቼም አይሰማህም። እሱ ነፃ የሆነ አይምሮ አለው፣ ምንም ያልተሸፈነ ነፃ የሆነ ልቦና አለው። ሰው ሁሉ መቼም አይሳሰት የለም። ግን አንተ ከስሰትህ የህዝብህን፣ ቤተሰብህን፣ ሚስትህን ይቅርታ ጠይቀህ የነዚህ ሴቶችን ካሳ መካስ አለብህ። ሀብታም አይደለህ፣ ብር አለህ እኮ እንደፈለግ። ግን አንተ ስምህ ሊዋረድ ስላልፈለክ ነው ሁሌ በብር ልደራደረው፣ በሽኮካ ልትደራደር የምትፈልገው። ውርደታም። እኔ አባት የሚሳደብ ሰው እኔ ደስ አይለኝ። ግን በዚህ ልክ ወዳችሁ ስትዋረዱ ጊዜ መዋረድ አለባችሁ። ከዚህም በላይ መዋረድ አለባችሁ በአደባባይ። እነዚህ በሴት ላይ ጥቃት የምታደርሱ እናንተ መዋረድ አለባችሁ ነው የምለው። ሰላም አለይኩም ወራህመቱላሂ ወበረካቱ።